ህይወቱን እያስተካከልኩለት ነው። ምንድነው ህይወቱን የምታስተካክለው? በፍላጎቱና በምርጫው እንዲኖር ለምን አታደርገው? ሄርሜላ ሩታ ትሻላለች 10 እጥፍ። አሁን ነገሩን በጣም አንተ ሄርሜላ ስለጠላሃት ወይስ ሌላ ዓላማ አለ? ስለጠላኋት አይደለም። ሄርሜላ ለምን ነው የምጠላት? ለአብርሃም ስለማትሆነው ነው። ለምን ተብሎ እንደዚህ አይባልም። በመጀመሪያ ደረጃ በጣም ሼም ነው። ምክንያቱም በቃ ኦሬዲ ሰላም ሆነ፣ ነገሮች ተፈቱ። እንደዚህ አይነት ሁኔታ ደግሞ ሲፈጠር ለምን እንደዚህ ደስተኛ መሆን ነው የሚጠበቅብን። አልተፈታም፣ በጭራሽ ተፈቷል። አልተፈታም። ለምን ቢፈታ ኖሮ አብርሽ እንዲናፊ ነው ሁሌ። ይሄ በማይሆን መንገድ እሱን የሆነ ነገር አርጌ አመጣዋል። የሆነ ቀን ይከፋል ይሄ ነገር። ከዛ ጉዳይ ወይ ሆነ ነገር ውስጥ የወጣ ቀን ለእናንተ ከባድ ነው የሚሆነው። ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬ ቪዲዮአችን ምንድነው የሚለው ነገር ያው አይታችኋል አይደለ? እነ ሩታ በሰሩት ቪዲዮ ላይ ትንሽ ሀሳብ አስተያየት የተሰማኝን ሀሳብ አስተያየት ተሰጥበታለሁ ማለት ነው። እንደተለመደው እናንተም ይህን ቪዲዮ ለደረሳችሁ አዳዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ የቻናል ቤተሰቦች ደግሞ ላይክ በማድረግ ተደራሽ አድርጉልኝ። የዋለው እና ሰላም ነው፣ ሁሉም ነገር ሰላም ነው። የምር ሁሉም ነገር ሰላም ነው። ያው ትላንትና ሄርሜላ አንዳንድ ነገር ስላት አላመነችኝም ነበር። አብርሃም ሜቢ እዚህ ቤት ተመልሶ ላይ መጣ ይችላል እያልኳት፣ ላትገናኙ ትችላላችሁ እያልኳት አላመነችኝም ነበር። ግን ያው ነገ ሁላችሁም የምታዩት ይሆናል፣ በቪዲዮ የሚመጣላችሁ ይሆናል። ከሩታዬ ጋር እንደዚህ ከሉሊ ጋር አሁን ራሱ እኮ አንድ ላይ ነን። ግን ያው እናንተ በጣም ስለጨነቃችሁና ይሄን ነገር ልናሳውቅ ነው የመጣ ነው። ሲቀጥል ደግሞ ለሁሉም ነገር ምላሽ ይሰጣችኋል። ነገር ምንም የሚያስደነግጥ ነገር የለም፣ አትደናገጡ። ሁሉም ነገር በጣም ደስ ይላል። እንደዚህ ቢሆን ኖሮ አብርሽ ከሩታ ጋር ተስማምቶ ልጃቸውን አብረው ቢያሳድጉ በጣም ደስ ይላል። ግን የማይሆን ነገር ነው። አብርሽ በቃሉ በአንደበቱ በራሱ የተናገረው ነገር ሰምተናል፣ አይተናል አይደለ? እኔ ሩታን ሳስብ ከሷ ጋር መኖሩን ሳስበው ያሳለፍኩትን ነገር የሰራችብኝ ነገር ጭቅጭቁ ሁሉ ነገር ነው የሚመጣብኝ። ስለዚህ ከሷ ጋር እንዴት ነው አንድ ቤት ውስጥ ያንን ነገር ሁሉ እየመጣብኝ እንዴት አድርጌ ነው የምኖረው? ስለዚህ መኖር የማይሆን ነገር ነው ብሎ ሊፍረን ነግሮታል። ያ ሁሉ ነገር ማለት ነው። አሁን ድራማ ከሆነ እየሰሩ ያሉት በግልጽ ንገሩን፣ ኤፍሬም እና ሩታ ማለት ነው። እንዴትም ሆኖ እሱ ተደብቋል፣ ጠፍቷልና ይሄ ሩታ ጋር ነው ያለው የሚሉት ነገር እኔ አያስማማኝም። አብርሽ በመጀመሪያ ደረጃ ከሉሊ ጋር ነው ያለው። አሪፍ ጊዜ እያሳለፈ ነው። ሜቢ ምናልባት ደውለሽ ካላነሳልሽ የብዙ ሰው ስልክ እያነሳ አይደለም፣ ያንቺ ብቻ አይደለም። ከሉሊ ጋር ማሳለፍ ስለፈለገ ነው ብቻውን ነው። ምን ማለት ነው ይሄ? ተደብቆ ነው እንዴ ከሉሊ ጋር የሚገናኘው? አይ ተደብቆማ አይደለም፣ ተደብቆማ እንደማይቀር ግልጽ ነው። ግን ይሄ ሁለት ቀን ከሩታና ከሉሊ ጋር ማሳለፍ ስለፈለገ ነው። ኤፍሬም በጣም ደስ የሚለው ነገር ምንድነው? አብርሽ ልጁን ይወዳል አይደለ? ከልጁ ጋር ማሳለፉ ማንም ሰው አይጠላም፣ ክፋት የለውም። በጣም ደስ የሚል ነገር ነው። ከልዑል ጋር ብቻ ወይም ከልጁ ጋር ብቻ ሳይሆን ከሩታ ጋር ራሱ ተስማምቶ እውነተኛ ህይወት ጭቅጭቅ የሌለበት ተስማምቶ ቢኖር እኮ ሁሉም ሰው ደስ የሚለው ነገር ነው። ግን እዚህ ጋር ደግሞ ሌላ ላይፍ አለ፣ ሌላ ህይወት የሚገለው ህይወት አለ። ያንን ደግሞ አንተ እንዴት አታስብም? ማለት እውነት ሄርሜላ ነፍሰ ጡር ከሆነች ያንን ደግሞ ማበላሸት የለበትም ነው። ቆንጆ ታይም እያሳለፈ ያለው ዛሬ ቀኑ ሙሉ ከልጁ ጋር ነው እና ምንም የተፈጠረ ነገር የለም። ምንም አስበሽ አይደለም አይደል? ምን ላስብ ይችላል ማለት አስበሽ ካልሆነ ኖርማል እኮ ነው፣ ልጁን ማግኘት ይችላል። አንተ ግን ትላንት ምንም ላስብ አልችልም። አንደኛ፣ ሁለተኛ ነገር ደግሞ እንግዲህ ሰው ሰላም ሲሆን ሁሉም ሰው ሊደሰት እንጂ ሊደናገጥ ወይም ምን ተፈጠረ ብሎ በዚህ ነው ልክ ጥያቄ ሊሆንበት ይገባል ብዬ አላምንም። አይ ሩታ ያው ምን እንደተረዳው ታውቂያለሽ? እስካሁን ኢቭን አብርሃምን አላገኙትም ሲመስለኝ፣ ደስታውን አላዩትም። ሰላም ሲሆን ደስ ይላል። ሩታ ግን እናንተ ጋር ሰላም የለም። ያው እንደተለመደው መረበሽ፣ ነጊ ከህይወት ማፈናቀል፣ እዛ ጋር የእናንተ ሰላም ብቻ ሳይሆን እዛ ጋር ሰላም እንደሚደፈርስ ወይም ሰላም የሚያጣ ሰውም መኖር እንደሚኖር ማሰብ አለባችሁ። ምክንያቱም አብርሽ የሁሉ ደረጃ ውስጥ የገባው በእናንተ ምክንያት እንደሆነ ያው ታውቃላችሁ። ስለዚህ አሁን ሰላም አገኘው ሲል ደግሞ እናንተ ሰላም አይደለህም እኛ ጋር ነው ሰላም ያለው ማለቱ እንዴት እንደሆነ ድራማ አይገባኝም ማለት ነው። ሪል ላይፍ ከሆነ ደግሞ በዚህ መልኩ የሰውን ህይወት መበጥበጥ መረበሽ ተገቢ ነው ብዬ አላምንም። አንድ ሰው ለመመለስ ኤፍሬም በዚህ ደረጃ ሄዶ የሰው ቤት ውስጥ ገብቶ በዚህ ደረጃ ሰውን ማስቀየሙ ተገቢ ነው ብዬ አላምንም። እሷ ጋር ምን እያደረክ ነበር? ኦኬ ሄርሜላ ቤት ነው። ስለ ሄርሜላ የምታወሪኝ ከሆነ እኔ ትክክለኛው ነገር ነው ያደረኩት። ምንድን ነው ትክክል? እጂ ለሷ መናገር የምፈልገው ነገር ተናግሬ ነው የወጣሁት።
አብርሃም እዚህ ቤት እንደማይመጣ ከሷ ጋር እንደማይሆን ሁሉም ነገር አስረግጬ ነግሬያት ወጣሁ። አንተ ማን ነህ? ምንድነው? እኔ ማንም አይደለሁም ኤፍሬም ነኝ እኮ እና እሷ ጋር ሄደ አብርሃም አይመጣም የምታሳየው አክት ምን አሳውስ አሁን ምን እንዲረዳህ ነው የምትፈልገው? ሲጀምር አብርሽ ማለት ኤፍሬም ሄርሜላ ጋር ሄደ ቀን የማይሆን ነገር እናደረገው። ለሰው ክብር ማለት በዛ ደረጃ ማድረግ አልነበረበትም። የፈለገ ቢሆን የወንድሙን ህይወት ወንድሙ ነው እንጂ መወሰን አለበት፣ ራሱ አብርሽ ነው እንጂ መወሰን አለበት፣ ኤፍሬም አይደለም የአብርሽን ህይወት የሚወስንለት ማለት ነው። እሱ በቃኝ አልፈልግም፣ በቃ ይሄ ላይፍ አልተመቸኝም ካለ የመረጠውን የማድረግ መብት አለው። ግን የሆነ በግድ በነገሮች በአጥሩ የሆነ አንድ ህይወት ውስጥ ማስቀመጥ ማሰር እስር ቤት ነው። እንደዛ ማድረግ የለባቸውም ኤፍሬምም ሆነ ሩታ ማለት ነው። በራሱ ፍላጎት ግን ሩታ ጋር መጥቶ ልኖር ካለ ማንም ሰው መከልከል የለበትም፣ መብቱ ነው። ምክንያቱም ያሳለፈው ላይፍ ነው፣ ህይወቱን ያውቀዋል። ደስተኛ ሆኖ የሚኖር ከሆነ የሚወስን ከሆነ ማንም ሰው መከልከል የለበትም። ቡዜም ብትሆኚ ማንኛውም ሰው ከሩታ ጋር ነው የምፈልገው ብሎ መኖር የሚፈልግ ከሆነ እዛ ጋር ያለውን ሪስክ ወይም አንድን ሰው ህይወት አበላሽቶ ነው እዚህ ጋር የሚመጣው። ያንን አስቦበት ከሆነ ማንም ሰው መከልከል የለበትም ነው የምለው። አብርሃምን የመረጠው ሩታ ነው፣ ሊኖርም የሚችለው ከሩታ ጋር ነው። ስለዚህ ይሄ ነገር ደግሞ ሊያስደስትሽ እንጂ ሊያስቆጣሽ ሌላ ነገር ሊያስወራሽ ዝም በል። ሲጀመር ዝም በል አንተ። በእንደዚህ አይነት መልኩ አንተ የሱን ህይወት ልትወስን አትችልም። ሩታ ደግሞ ሳወራሽ ይሄ ያበቃ የተዘጋ ፋይል አይደለም። አሁን ለምንድን ነው እንደዚህ ማድረግ የፈለግሽው? እሺ ማለት አንዳንድ ሰዎች ሊመስላቸው ይችላል፣ ግን ደግሞ ልጅ ተዋልዶ በቃ ወይም ደግሞ ተዘጋ የሚባል ፋይል የለም በመጀመሪያ ደረጃ። ሲቀጥል ደግሞ ነገሮች መልካምና ሰላም ከሆኑ እንደ ቤተሰብ ደስ ሊለን እንጂ የሚገባው ለምን ይሄ ተፈጠረ ለምን ይሄ አይሆንም። ምን ሆነ? ምንም እኮ አልሆነም። እንዲህ ደብዛውን አጥፍቶ ከሰው መሸሽን አይፈልግም። በመጀመሪያ ደረጃ አንዳንዴ ማነው ከሰው ተሸሻለሽ? እናንተ ናችሁ እየወሰናችሁለት ያላችሁ። እኛ አልወሰንም። እኔ በሰው ህይወት ገብተን እንወስን አይነት ሰዎች አይደለም። እየወሰናችሁት እናንተ ናችሁ። አያውክ ትላንትና በጣም ከበቂ በላይ አይቻለሁ ሄርሜላ ጋር ምን ስታደርግ እንደነበር። ሌላ መንገድ ፈለክ አጣ። ይሄ መንገድ ነው ያገኘኸው። ገባ? ለወንድምህ እንዲህ የሆነውን ውስጥ ለመግባት